እንኳን ሰይፍና ስለት እኛ ላይ ተነስቶ መጥቶብን በየክፍለ ሀገሩ ህይወታቸውን ለሃይማኖታቸው እያጡ እንዳሉት ወንድም እህቶቻችን የሰው ፊት እንኳን እኛ መታገስ አንችልም። እኛ ጋር እየሰማነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን። ግን አልታደልንም። ያንን ሀገርን አስበው እንጾማለን፣ ቤተክርስቲያንን አስበን እንጾማለን። በመጮህ አይደለም፣ በነገራችን ድምጽ እናሰማ በማለትም ብቻ አይደለም። ለቤተክርስቲያን የእውነት የሚቆምላት ሰው ህሊናው መቀደስ አለበት። ሌላ መከራ ሲመጣ፣ ሌላ ችግር ሲመጣ እንዴት ነው ድምጽ እንሆናለን የምንለው? ሲመከራ ስንሰማው ቀላል ነው። እግዚአብሔር ካላስቻለ ግን በጣም ከባድ ነው። ቤተክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ነው። ተዋቸው እባክህ የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ ነው ይረሱታል ነው። አስመሳይ ክርስቲያኖች ከላይ ስንታይ በደንብ ጠንቅቀን ፍሬ ያፈራን ምን መስለው በጥላቻ ፍቅሩን በመቧጨቅ ለወጥ ነው። ከዛ እንደሌለን እርሱም እንዳልሰጠን ጭምር እናጎረመረመበታለን። እኛ ራሳችን ላይ በቆረጥንበት የተስፋ መጠን እሱኛ ላይ አልቆረጥም። እኛ ራሳችንን ቸል ባልበት መጠን እሱ እግዚአብሔር ቸል አላለንም። እስካሁን ያስበናል። አንድ ቀን መከራ የሚያሳቅቀው ሰውነትህ በደንብ ጠንክሮ መገኘቱ አይቀርም። አንድ ቀን ጥቅም አታሎ ክርስቲያን መሆንህ እንዳይታወቅ ዝቅ ያልክበት ጊዜ አብቅቶ ሾህ ተነቅሎ ከፍ ያልክ መሬት መልካም የሆነ እርሻ ልትሆን ትችላለህ። መከራ ለክርስቲያኖች እድገት ወደድንም ጠላንም ያስፈልጋል። አንተ ለተወሰነ ሰዓት ፈቅደህ ወደ ስትራብ የሚሰማ የሆድ የረሃብ ስሜት ሰው ሳይፈቅድና ሳይወድ እህል አጥቶ ይሰማዋል። የምንጸልይበት እግዚአብሔርን የምንለምንበት በምንችለው በአቅማችን እየተሰማራንበት ባለንበት ዘርፍ ላይ ለቤተ ክርስቲያን የምንቆምላት ጊዜ ላይ ሆነ ሰሞን አለን ብለን እንነሳለን። ከሆነ ሰሞን በኋላ ግን ችግር ላይ ያለችዋን ቤተ ክርስቲያን ችግር ላይ ያሉትን ወንድም እህቶቻችንን ህዝባችንን እንዘረጋለን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እኛ ቁጥር 3 ላይ ተጽፎ ባለው ኃይለ ቃል መነሻነት እንማራለን ማለት ነው። ዘሪ በሉ ሊዘራ ወጣ። ድገሙት። አሁንም ዘሪ ምን ሊያረግ ወጣ? ሶስተኛ ድገሙት። ዘሪ ምን ሊያረግ ወጣ? በዚህ ቃል መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ማቴዎስ ወንጌል ከአራቱ ወንጌላት መካከል አንዱ ነው። ወንጌላት በዋነኝነት የትኩረት አቅጣጫቸው ሆነው በቤተ ክርስቲያናችን ውስጥ ያላቸው ሚና ሲጠቀስ 3 ነገሮችን ነው ትኩረት አድርገው የሚናገሩት፣ የሚያስተምሩት፣ መልእክትም የሚያስተላልፉት። የመጀመሪያው የወንጌላት ትኩረት አቅጣጫቸው ስለ ጌታችን ስለ ኢየሱስ ክርስቶስ ማስተማር ማሳወቅ ነው። እንግዲህ እንደምታውቁት ወንጌላት ከጌታችን ከኢየሱስ ክርስቶስ ዕርገት በኋላ ስለሆነ የተጻፉት አምላካችን በዚች ምድር ላይ ተመላልሶ በሚያስተምርበት ወቅት ላይ ወንጌላት ገና መጻፍ አልጀመሩም። ስለዚህ ከሱ ዕርገት በኋላ ስለርሱ መስማት ያለባቸው ተስፋ አድርገው ሲጠብቁ የነበሩት ሕዝብ ብቻ ሳይሆን ያልጠበቁትም ጭምር ስለሱ በማወቅ የሚጠቀሙ በመሆናቸው ወንጌላት ስለ ክርስቶስ ለማስተማር ተጽፈዋል። ሁለተኛው ወንጌላት የተጻፉት ምክንያት ደግሞ የጌታችንን ትምህርት ለማስተላለፍ። የማንን ትምህርት? የጌታችንን ትምህርት ለማስተላለፍ። ይሄ በነገራችን ላይ ትምህርት ለማስተላለፍ ነው ሲባል ወንጌላትን አንድ እንደማስተላለፊያ መንገድ ብቻ አድርጋችሁ እንዳታስቧቸው። ምን ለማለት ነው? የወንጌላት ሚናቸው የክርስቶስን ትምህርት በቃሉ የተናገረውን ብቻ ለመጻፍ ብቻ ሳይሆን በስራውም በድርጊቱም ጭምር ሲያደርጋቸው የነበሩትን ነገሮች ጽፈው አስቀምጠውልናል። ምክንያቱም ወንጌል ሰው የሚሰማው ነገር ብቻ ሳይሆን ሰው ሰምቶትም ጭምር የሚኖረው ነገር ነው ወንጌል። ለዛ ነው አብዛኞቻችን በነገራችን ላይ
ቃለ እግዚአብሔር በሚሰበክባቸው መድረኮች ላይ ራሳችንን መጠየቅ ያለብን የተሰበከውን መስማታችንን ብቻ ሳይሆን ሲሰበክ ሰምተነው ያለውንም ጭምር እንኖረዋለን ወይም ኖረነዋል ወይ ብለን እንድንጠይቅም ጭምር ያስገድደናል። ምክንያቱም እንዳልኳችሁ ወንጌል የቃል ትምህርት ብቻ አይደለም፣ ተግባርም ጭምር። ጌታችን ኢየሱስ ክርስቶስ የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ በምሴተ ሐሙስ በመጨረሻይቱ ወራት ቅዱስ ሥጋውንና ክቡር ደሙን ለደቀ መዛሙርቱ ከመስጠቱ አስቀድሞ ውሃ በኩስኩስቱ ቀዳና ዝቅ ብሎ የደቀ መዛሙርቱን እግር ምን አረገ? አጠበ። እና ጌታችን ኢየሱስ ክርስቶስ ይህንን ባደረገበት ጊዜ ላይ ለደቀ መዛሙርቱ ትምህርት አስተምሯቸዋል። ምን ብሎ? አንደኛ ዝቅ ብሎ በማጠቡ ከናንተ መካከል ማንም ታላቅ ሊሆን የሚወድ ቢኖር ራሱን ምን ያርጋል? ይሄን ግን ከንግግር ባለፈ እርሱ በእነሱ ፊት ራሱን ምን አድርጎ ነው ያሳያቸው? ዝቅ አድርጎ ነው ያሳያቸው። ስለዚህ ወንጌል የሚደመጥ ብቻ አይደለም የሚኖርም ጭምር ነው። ሶስተኛው የወንጌላት የትኩረት አቅጣጫቸው ሆነው ያስተማሩት ያስተላለፉት መልእክት ደግሞ አምላክ ሰው የሆነበትን ምክንያት ነው። እርሱ ለድህነተ ዓለም እኛን ካለንበት ችግርና ከነፍስ እስራታችን ከሲኦል አገዛዝም ጭምር ነፃ እንድንወጣ የተዘጋችብን ገነት ተከፍታ ገነት መንግስተ ሰማያትን እንድንወርስ ማድረግ። ስለዚህ ወንጌላት በዋነኝነት ጭብጣቸው በዋነኝነት የሚያስተላልፉት መልእክት እነዚህ ሶስቱ ናቸው። የማቴዎስ ወንጌል ምዕራፍ 13 ታዲያ ጌታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች መካከል አንዱ ነው። እየሰማችሁ ነው? ሐሳባችሁን እዚሁ ይሰማችኋል አይደል? አዎ፣ ይሄ የቤተ ክርስቲያን ተልእኮ ነው። አትደንግጡ። እኛም ጤነኛ ሆነን አይደለም ተቀምጠን የምንማረው። ያው ያላስጮኸን እግዚአብሔር ዝም ስላስባለን ይሆናል። እየሰማችሁ ነው? ስለዚህ የማቴዎስ ወንጌል ምዕራፍ 13 ክርስቶስ ካስተማራቸው ትምህርቶች መካከል አንዱ ነው። ይሄ ማቴዎስ ወንጌል ምዕራፍ 13 ከትምህርትነቱ ባሻገር ራሱ ወንጌሉን ራሱ ከሚታወቅበት ስያሜ ባለፈ ሌላ ስያሜ እንዲሰጠው ምክንያት የሆነ ምዕራፍ። የማቴዎስ ወንጌል ብዙ ጊዜ ላይ በመጽሐፉም አርዕስት ላይ ተጽፎ የምናገኘው አባቶቻችንም ማነው ጸሐፊው ብለው ሲናገሩ የምንሰማው ቅዱስ ማቴዎስን ነው። ግን ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል ማቴዎስ ወንጌል ተብሎ ከመጠራቱ ባለፈ የምሳሌ ወንጌልም ተብሎ እንደሚጠራ ይናገራል። ምክንያቱም ምዕራፍ 13 በሚባለው ምዕራፍ ላይ ክርስቶስ ስለተለያዩ ጉዳዮች በምሳሌ በጣም በተደጋጋሚ ያስተማረበት ክፍል ነው። ብዙ ምሳሌዎችን እየጠቀሰ ሰው እንዲረዳው ሰው እንዲገባው የራቀውን ነገር ለማቅረብ ቀርቦት ደግሞ ቀሎኛል ብሎ ተረድቻለሁ ብሎ ነገር ግን ከማረግ የተቆጠበበትን ነገር ግልጽ አድርጎ ዙሪያው ባለው ነገር ለማስረዳት ክርስቶስ በምሳሌ ያስተማረበት። ይሄ ማቴዎስ ወንጌል ምዕራፍ 13 ለዛ ነው ክርስቶስ ያስተማረው የመጀመሪያው የምሳሌ ትምህርት ነው ይባላል። በእርግጥ አንዳንድ በቤተ ክርስቲያናችን ሊቃውንት ክርስቶስ ለመጀመሪያ ጊዜ ያስተማረው የምሳሌ ትምህርት ይህ አይደለም ይላሉ። የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ላይ ያስተማራቸው ሰፊ ትምህርቶች ላይ አምላካችን በተለያዩ ምሳሌያቶች ያስተማራቸው አገላለጾችና ትምህርቶች አሉ። ይሄ የሚለየው ምንድነው? ይሄ ወጥ የሆነ ምሳሌ ከምሳሌነቱም ባለፈ ትርጉሙም እዛው ክርስቶስ እንዲህ ሊል እንደፈለገ በደንብ አርጎ ዝርዝር አርጎ አስተምሯቸው። ይሄንን ክርስቶስ ያስተማረው ትምህርት እንግዲህ የሚጀምረው ቁጥር 3 ላይ ዘሪ ዘሩን ሊዘራ ወጣ ብሎ ምን ሲዘሪ በሉ ምን ሊዘራ ወጣ ብሎ ነው የሚጀምረው ትምህርቱ። ግን ትምህርቱን ለመረዳት ራሱ አስቀድመን የነበረበትን ነባራዊ ሁኔታ ክርስቶስ ወደዛ ትምህርት ምን እንደገፋፋውና እንዲያስተምር እንዳረገው ማወቅም ያስፈልጋል። ታሪኩ ሲነበብ እንደሰማችሁት ቁጥር 1 ላይ ኢየሱስ በቤት ውስጥ ነበረ ይላል። ኢየሱስ በቤት ውስጥ ነበረ። እዛ ቤት ውስጥ እርሱ በመኖሩ ምክንያት የተሰበሰቡ የነበሩ ሰዎች ነበሩ። እርሱን ለማየት የመጣ አለ፣ ለመማር የመጣ አለ፣ ተአምር ፈልጎ የመጣ አለ፣ እርቦት ጠምቶት የመጣ ሰው አለ። ለተለያየ ምክንያት ነው የመጣው። ብቻ እዛ ቤት ውስጥ ግን ጌታችን ኢየሱስ ክርስቶስ ነበረ፣ ብዙ ሰውም ነበረ። እርሱ የነበረበት ቤቱ ደግሞ መሸከም የማይችላቸው ሰዎች እርሱ ያለበት ቦታ ላይ አብረው ተጠቅተው ፊቱን ለማየት ደግሞ ያልቻሉ ሰው ከዛ ከቤቱ በስተውጭ ሆኖ በጣም ብዙ ነበሩ። ስለዚህ ክርስቶስን የማየት ናፍቆታቸውን አምላካችን ኢየሱስ ክርስቶስን ለመመልከት ያላቸውን ፍላጎት ተመለከተና ክርስቶስ ከነበረበት ቤት ወጣላቸው ወደ እነሱ እንዲያዩት እንዲመለከቱት ማለት ነው። መስማት የፈለጉትም እንዲያዳምጡት
እርቦናል ጠምቶናል የሚሉትም ካጠገቡ ተጠግተው ከእጆቹ መብላት መጥገብ እንዲችሉ ማለት ነው። ለፈለጉበትና አስፈላጊ ነው ብሎ ላመነበት ምክንያት ጌታችን ኢየሱስ ክርስቶስ ከቤት ወደ ውጭ ወጣላቸው። ከቤት ወደ ውጭ ከወጣ በኋላ ብዙ ሕዝብ አብሮት እየተከተለው ይራመድ ነበር። ክርስቶስ አሁንም ትምህርቱን አልጀመረም። ሕዝቡ እየተከተለው እርሱ አብሮ ሄድ ነበር። ከተወሰነ ርቀት በኋላ ግን ከፊት ለፊታቸው ባህር ነበረ። ባህሩ ላይ ደግሞ ታንኳ ነበር። ክርስቶስ ታንኳው ላይ ቆመና ወደ ባህሩ ወደ ውስጥ እየተጠጋ ሕዝቡ ደግሞ ወደቡ ዳር ቆመው ማለት ነው ማስተማር ጀመረ። ሊያዩት ከመጡ ሊያዳምጡትና ሊማሩ እዛ ቦታ ላይ ከቤት ወደ ውጭ እንዲወጣ ድምጻቸውን ሲያሰሙ ከነበረ ለምንድነው ክርስቶስ እዛ ወደቡ ዳር ቆሞ ሊያስተምራቸው ያልፈለገው? ለምንድነው እነሱስ እሱ ወደቡ ዳር ባይቆም ዙሪያቸው ላይ ባለ ባህር ላይ ሊጓጓዙበት በሚችሉበት መንገድ ወጥተው ለምንድነው አብረው እየተንሳፈፈ ካለው ክርስቶስ ጋር አብረው እየተንሳፈፉ የሚያዳምጡት? እነዚህን ጥያቄዎች እንድንጠይቅ የሚያስገድደን በነገራችን ላይ ጉዳዩን ለማስፋት አይደለም። እነዚህን ጥያቄዎች እንድንጠይቅ የሚያስገድደን ወንጌል ላይ ያለ ምክንያት የተጻፈ ምንም ነገር ስለሌለ ክርስቶስ ላስተማረው ትምህርት እነዚህን ነገሮች ጥያቄያቸውን መልስ መስጠት አስፈላጊ ስለሆነ ክርስቶስ ታንኳ ላይ ቆሞ በሚያስተምርበት ጊዜ ላይ እነሱ ወደቡ ዳር እንደመሆናቸው አሁን በዘመናዊው ጊዜ የድምጽ ማጉያ ድምጽን ጮክ አድርጎ በርቀት ላለ ሰው እንዲደመጥ በሚቻል መልኩ የሚያግዝ ምንም አይነት መሳሪያ አልነበረም። ሰው በድምጹ የሚያስተምረው ያኛውም ሰው የሰውን ድምጽ እየሰማ ነው የሚማረው። ስለዚህ ክርስቶስ አስቡት እንኳን ሰው ባህር ላይ እየተንቀሳቀሰ ማስተማር ቀርቶ አሁን እኔ እንኳን የምጠቀምበትን የድምጽ ማጉያ ድምጹን አጥፍቼው እየተንቀሳቀስኩኝ ባወራ ወይም ብናገር የድምጼ ልክ ሊደርስበት እስከቻለው ድረስ ያለው ሰው ያዳምጣል እንጂ ሁሉም ሰው ይሰማል አይሰማም። ስለዚህ ክርስቶስ ምን ሊል ፈልጎ ነው ወደቡ ላይ ቆሞ ማስተማር ሲችል ታንኳው ላይ ወጣ? ታንኳው ላይ የወጣበትን የክርስቶስን ምክንያት የቤተ ክርስቲያናችን ሊቃውንት የተለያየ ትርጉም ሰጥተውታል። የመጀመሪያው ክርስቶስ የቆመባት ታንኳ ያስተማረባት ቦታ ቤተ ክርስቲያን ናት ብሏል። ታንኳ በሉ እንጂ ማናት? ቤተ ክርስቲያን ናት። ታንኳ መሸከም የምትችለው ስንት ሰው? እሺ ግልጽ እንሆንላችሁ፣ ታንኳ ጀልባና መርከብ ያላቸው ልዩነት ታውቃላችሁ? መርከብ በጣም ትልቅ ነው፣ እንኳን ሰው ዕቃም ይሸከማል። ከመርከብ የሚያንሰው ምንድነው? ጀልባ ነው። ጀልባ ደግሞ ከመርከቡ ባነሰ የተወሰኑ ዕቃዎችንና የተወሰኑ ሰዎችን ይሸከማል። ታንኳ የምትባለው በጣም ትንሿ ያለችው ናት። መሸከም የመቻል አቅም ቢኖራት ራሱ መሸከም የምትችለው በጣም ብዙ ሰው አይደለም። አንድ ሰው ያለምንም ችግር መሸከም ትችላለች። ከአንድ በላይ ሰው ግን እየበዛባት ከሄደ ታንኳ ራሱ መሸከም ስለማትችል ምን ማድረግ ትጀምራለች? መስጠም ትጀምራለች። ክርስቶስ የቆመባት ታንኳ ቤተክርስቲያን ናት ማለት ቤተክርስቲያን ራሷ መሪዋ አለቃዋ ድምጹን ሰምተው የምትታዘዝለት ማንም ብቻ ነው ማለት ነው፣ ክርስቶስን ብቻ ነው ማለት ነው። የቤተክርስቲያን መሪዎች ሆነው የቤተክርስቲያን እንደራሴዎች ሆነው በአባቶቻቸው ወንበር ላይ ተቀምጠው ያሉ መሪዎችንም ብትመለከቱ በእነሱ ላይ አድሮ የሚናገረው በእነሱ ላይ አድሮ ቤቱን የሚመራው የሚያስተዳድረው ማን ነው? እግዚአብሔር ነው። ታንኳ መሸከም የምትችለው ስንት ሰው ብቻ ስለሆነ አንድ። ቤተክርስቲያንም ሊመራት የሚችለው ሊያስተዳድራት የሚችለው አንዱ እግዚአብሔር ብቻ ነው። ሌላ ማንም ሊያደርጋት አይችልም። ለማንም አትመችም። በነገራችን ላይ ቤተክርስቲያን ከእግዚአብሔር ውጪ ለማንም አትመችም። ማንም መጥቶ ቤተክርስቲያን ውስጥ ከእርሱ ውጪ እንደፈለኩት ላርጋትም ማለት አይችልም፣ ሊያረጋትም አይችልም። አንዴ ለእርሱና ለእርሱ ብቻ ተብላ የተሰራች አካል ነው። ምን ማለት መሰላችሁ? ቤተክርስቲያንን እኔ ሌላ ሰው መጥቶ እመራታለሁ ከክርስቶስ ውጪ አለ ማለት የእናንተ አሁን አካልና ሰውነታችሁ ማለትም ጭንቅላትና ሰውነታችሁ አለ አይደል? እየሰማችሁ ይሄ ምናችሁና ምናችሁ ጭንቅላትና ሰውነታችሁ አለ። ለምሳሌ የእናንተን ጭንቅላት ሌላ ሰው ሰውነት ላይ የሌላ ሰውን ሰውነት የእናንተ ጭንቅላት ጋር አብሮ ማገጣጠም ይቻላል? ለምንድን ነው የማይቻለው? ምን ችግር አለው? ያም ጭንቅላት ነው፣ ይሄም ጭንቅላት፣ ያም ሰውነት ነው፣ ይሄም ሰውነት ነው። አይጣጣምም አይደል? ይሄ ጭንቅላት የተሰራው ለየትኛው ሰውነት ነው? ኧረ መልሱ ባካችሁ። ለራስ ሰውነት ነው። ያንተ ጭንቅላት የተሰራው ለማን? እቺ ቤተክርስቲያን የተሰራችው ራሷ ማን እንዲሆናት ብቻ። ሲጀመር በነገራችን ላይ እቺ የተሰበሰብንባት ቤተክርስቲያን የማን ቤተክርስቲያን?
እስኪ አሁን እንደው ትምህርቱ እንደዛ ስለተባለ መራን እንጂ በደህናው ቀን የት ነው የምትሄዱት ሲባል ቤተክርስቲያኑ ነው የምትሉት? የት ነው የምትሄዱት ስትባሉት የት ነው የምሄደው ነው የምትሉት? እና ቤተክርስቲያን የማን ናት ስንባል የማን ነው ምንድነው? ታረቋ ወየኛ ወይ እግዚአብሔር የማን ናት? መጀመሪያ ቤተክርስቲያን ባለቤትነቱ የክርስቶስ ነው፣ የሱ ናት። ከሱ ነው እኛ የተቀበልናት ራሱ። ይሄን በምን ታውቃላችሁ ብንባል ወንጌል ላይ ጌታችን ኢየሱስ ክርስቶስ ስለማንነቱ ለደቀ መዛሙርቱ ጠይቋቸው ነበር የምታስታውሱት ሆነ እና ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቃቸው አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ኤርሚያስ ኤልያስ ነው ይሉሃል፣ አንዳንዶች ከነቢያት መካከል አንዱ ነው ይሉሃል አሉ። እናንተስ እኔን ማን ትሉኛላችሁ አላቸው። ቅዱስ ጴጥሮስ ፈጠን አለና ምን ብሎ መለሰ? አንተ ሕያው የእግዚአብሔር ልጅ ነህ፣ አንተ የዮና ልጅ ስምዖን ብፁዕ ነህ፣ ንዑድ ነህ፣ ክቡር ነህ። በዚህች በሰጣት ምስክርነት ላይ አለት ላይ ቤተክርስቲያንን አንጻታለሁ አለ። እስኪ ቤተክርስቲያኔን በሉ ድገሙት። ምኔን? ቤተክርስቲያናችሁን አላለም መጀመሪያ። ምኔን ነው መጀመሪያ ነው? ቤተክርስቲያንን ምን አረጋታለሁ? አንጻታለሁ ነው። ከሱ ነው ለኛ የተሰጠችው እንጂ እኛ ሰብስበን አይደለም ለሱ የሰጠነው። መሪዋ ማን ብቻ ነው ማለት ነው? ክርስቶስ እግዚአብሔር ነው ማለት ነው። ከሱ ውጪ ለማንም አትስማማ። ማንም እንደፈለገ በነገራችን የቤተክርስቲያንን ሊያረጋት የማይችለው ለዛ ገብቶ መበጥበጥ፣ ገብቶ መረበሽ፣ ገብቶ ማወክ ሊችል ይችላል። ያ ሁሉ ግን ራሱን ሊያውቀው ይችላል እንጂ ቤተክርስቲያኒቷ ያለውን አምላክም ራሷንም ጭምር ሊያሳጣት አይችልም። ቤተክርስቲያን የክርስቶስ ናት ለማለት ነው ይላሉ። ሁለተኛው ክርስቶስ የተሳፈረባት ታንኳ ደግሞ የኛ ሰውነት ናት። የኛ ሰውነት በሉ። ታንኳ ማናት? የኛ ሰውነት ምን ማለት ነው? ታንኳ አሁንም መሸከም የምችለው ስንት ሰው? የኔና የእናንተ ሰውነት መሸከም የሚችለው ምን ብቻ? አንድ ነገር ብቻ ነው። ታውቃላችሁ? አብዛኞቻችን አሁን ከበደን፣ ጨነቀን፣ ግራ ገባን፣ ብዙ ነገር ውስጥ ሆነን ብለን የምንጨነቀው በጣም የሚያስጨንቅ ነገር ውስጥ ስለገባን ብቻ አይደለም። የኛ ሰውነት የተባለው ቤተ መቅደስ መሸከም ከሚችለው በላይ ስለጫን ነው። እየሰጠመ ዓለም እየመሰለ ዙሪያው ያሉትን ነገሮች አብሮ ለመዋልና ለማደር እያስመሰለ የሚገኘው መቆምና ሊቆምባት ከሚገባው ከክርስቶስ ውጪ ብዙ ነገር ስለጫን ነው። ኃጢያቱንም ጭነነዋል፣ ነውሩንም ጭነነዋል፣ ዘረኝነቱንም ጭነነዋል፣ ሞጠኝነቱንም ጭነነዋል። ስለዚህ እንዴት ይሸከም ይሄ ሰውነት? የተሰራው ለክርስቶስ ቤተ መቅደስነት ብቻ ነው። የተሰራው እርሱ እንዲመለክበት እንዲቀደስበት ነው። በነገራችን ላይ ሰይጣን እንኳን በድፍረት የማይጠጋውን ሰውነት እኮ ነው እኛ በጣም ብዙ ነገር የጫነው ታውቃላችሁ። መላእክት በጣም የኛን ሰውነት ያከብሩታል። ሰይጣን ደፋር ስለሆነ ነው። ሰይጣን አንድን ሰው ርኩስ መንፈስ ገብቶ የሚጸናወተው ለምን እንደሆነ ታውቃላችሁ? ከመጀመሪያው ጀምሮ ሰይጣን ከነበረበት ሰማይ ሲዋረድ የመጀመሪያም የመጨረሻ ምኞቱ እንደ አምላክ መሆን፣ ያንን ስላላገኘ ሊያገኝም ስለማይችልና ስለተዋረደ እስካሁን ድረስ የእግዚአብሔር የዙፋኑ መገለጫ የሆነው ሰማይ ላይ መውጣት ቢያቅተው የኛ ልቦና ውስጥ ግን ለማደር ይሞክራል። ያድራልም ጭምር አንዳንዶቻችን ላይ እንድታስብ ጥሩ ሰይጣን መልአክ እንደሆነ መቼም ማንም የሚጠራጠር የለም። ውስጥ ቅድስና የለውም እንጂ ርቀቱ ሌላው አገልግሎቱ መላእክት እንደነበራቸው እንዳለው ነው ያለው። ቅድስና ነው የሌለው። ለምን ሰይጣን የደፈረውን ሰውነት ሚካኤል ገብርኤል ለምን አይገቡበት? ሰይጣን ገብቶ ክፉ እንደሚያሰራን ገብርኤል ሚካኤል ገብተው እኛ ሰውነት ውስጥ አድረው ለምን ቅድስና ያሰሩን? መላእክት የኛን ሰውነት ለምን እንደማይገቡበት ለምን እንደማይጫኑበት ታውቃላችሁ? ዙፋንነቱ የተሰራው ለአንዱ ለማን ብቻ ስለሆነ ለእግዚአብሔር ብቻ ስለሆነ ነው። እኛ ግን አያችሁት ስንቱን ነገር ጫንበት። ለእግዚአብሔር የማይመቸውን ለአምላካችንም ጭምር አብሮ ሊሄድ የማይችለውን ጫንበት። ስለዚህ እግዚአብሔር ታንኳዋ ላይ ቆመ ማለት ሰውነት መሸከም የሚችለው ምንም ብቻ ነው ለማለት ነው። እግዚአብሔርን ብቻ ነው። ከሌላ ነገር አትጫነው። ከጫንክም አውርደው። ከፍ ብለህ መታየት የምትችለው በዛው። ሁላችንም እንደተሰጠን የክርስትና ስም እንደተሰበሰብንባት ቤተክርስቲያን መኖር እንደሚጠበቅብን ህይወት መመስከር እንደሚጠበቅብን ምስክርነት ልንገኝ አልቻልነው። መርከብ የተባለች ታንኳ ተብላ የምትጠራ ሰውነታችን ላይ ብዙ ነገር ጫንባት በቃ። ስለዚህ ክርስቲያን መስለን እንታይ ይሆናል እንጂ ሆነን ግን አልተገኘንም። እግዚአብሔር በቸርነቱ ሁላችንን ይርዳል። ሶስተኛው
ቅዱስ ቄርሎስ ዘእስክንድርያ ደግሞ ምን ይላል? ክርስቶስ ቆሞ ያስተምርባት የነበረችው ታንኳ የክርስቲያኖች ሕሊና ናት ይላል። እስኪ ክርስቲያኖች ሕሊና በሉ እንጂ የምኖች ሕሊና? አዎ የክርስቲያኖች ሕሊና። ክርስቶስ ባህር ላይ ቆሞ ማስተማር ይችል ነበር? አይችልም? ይችላል። ምን ችግር አለ? ባህር ላይ እኮ ሲራመድ አይተነዋል። ባህር ላይ እንደተራመደ ሲነገር ሰምተናል። ባህር ላይ ተራምዶ ቆሞ ማስተማር ለሱ አይከብድም። ታንኳዋን የመረጠው ለምንድን ነው ከተባለ ክርስቲያኖችን ሕሊናቸውን ማደሪያ አድርጎ መልእክት ለማስተላለፍ ነው ይላል ቅዱስ ቄርሎስ። የእያንዳንዳችን ሕሊና በነገራችን ላይ እግዚአብሔር የሚናገረውን ራሱ ለመረዳት እርሱ ሕሊናችን ላይ ማረፍ መቻል አለበት። እርሱ አይምሮአችን ውስጥ መቆም መቻል አለበት። አለበለዚያ ምንም አይነት ነገር አንድከም ክርስቲያኖች። እግዚአብሔር የሌለበት ሰውነታችን፣ እግዚአብሔር ያላረፈበት ልብና አይምሮአችን እርሱ ራሱ የሚያስተምረውን ትምህርት ለመስማትም ሰምተንም ለመረዳትም አይሆንልንም። ለዛ ነው እርሱ ታንኳ ላይ ቆሞ ሕዝቡ ወደብ ላይ ሆኑ ማለት ምን ማለት መሰላችሁ? አንዳንድ ሰዎች እግዚአብሔር የሚያስተምረውን ቤተክርስቲያን የምትናገረውን እግዚአብሔር እነሱ ጋር ተጠግቶ አብሯቸው ሆኖ ከሚያስረዳቸው ይልቅ እነሱ ሊረዱበት በፈለጉበት ወደቡ ዳር ሆኖ በራሳቸው አስተሳሰብ ይረዱታል። እየሰማችሁ በራሳቸው አስተሳሰብ ይረዱታል። ያ ነው ችግር የሆነብን እኮ ዛሬ ቤተክርስቲያን ያላለችውን አለች እየተባለ ያለችውን አላለችም እየተባለ በዚህ ሁሉ ፈተናና ውርጅብኝ ውስጥ የምትሆነው አብዛኞቻችን ሕሊና ውስጥ ምናልባት መቆም የሚጠበቅበት ክርስቶስ ዳር ላይ ነው። እኛ ወደቡ ዳር ነው ያለነው። ወደቡ ዳር ነው ያለነው አብዛኞቻችን። አይመለከተንም ብለን እኮ እኛ ጥግ ላይ ነው ያለነው። ምናልባት ልናደርግ የምንችለው ከዚህ በላይ ሊሆን አይችልም ብለን ዳር ላይ ነው ያለነው። ሲጮህ ድምፁን እንሰማዋለን። ምናልባት እኮ እግዚአብሔር አምላክ በደንብ እንድትጠጉኝ ወደ ባህሩ ቢለን ግን እኮ ማንም አይመጣም። ታስታውሳላችሁ? ክርስቶስ በባህር ላይ ሲራመድ ቅዱስ ጴጥሮስ እርሱ እንደሆነ ባወቀ ጊዜ ላይ ጌታ ሆይ ወደ አንተ እንድመጣ አዘዛል። ጴጥሮስ እኮ ከነበረባት መርከብ ከወንድሞቹ ወርዶ ክርስቶስ የቆመባትን ባህር እየረገጣት አልፏል። ያቺ ባህር ማለት የዓለም መከራ ማለት ነው። ዛሬ መከራው ውስጥ ባለንበትና ተጨንቀን ባለንበት ሰዓት ላይ በመከራዎቻችን ውስጥ ቆሞ ልናገኘው የሚገባውን እግዚአብሔር ያላየነው እኛ ወደቡ ዳር ስለቆምን በቃ ጥግ ላይ ነን። እኛ ካልደረሰብን፣ እኛ ካልነካን፣ እኛ ካልተጠጋን፣ እኛ ላይ መጥቶ በር አንኳኩቶ ንውጡ ካላለን በቃ ምን አገባን? ሰላማችንን አግኝተን ድምፁን እየሰማን መኖር ነው። አሁን በነገራችን ላይ ክርስቲያኖች ቤተክርስቲያን ካለችበት ነባራዊ ሁኔታ አንፃር ወደቡ ዳር የምንሆንበት ጊዜ አይደለም። የምንችለው በየቻልንበት በአቅማችን የምንጸልይበት እግዚአብሔርን የምንለምንበት በምንችለው በአቅማችን እየተሰማራንበት ባለንበት ዘርፍ ላይ ለቤተ ክርስቲያን የምንቆምላት ጊዜ ላይ በመጮህ አይደለም። በነገራችን ላይ ድምጽ እናሰማ በማለትም ብቻ አይደለም። ለቤተ ክርስቲያን የእውነት የሚቆምላት ሰው ሕሊናው መቀደስ አለበት። ቅዱስ ባስልዮስ ዘቂሳርያ ምን ይላል? ክርስቶስ ያደረበትና እርሱ የሚሰራበት ሰውነት የሚታወቀው ይላል። ሐሳቡ በሉ የተቀደሰ አንደበቱ የተገራ ሰውነቱ ለመከራ የተዘጋጀ ነው። እግዚአብሔር እንዲህ አይነቱን ሰውነት ለሁላችን ሰጥቶናል። እርሱ ደግሞ እንደዛ እንዲያደርገን ፈቃዱ ይሁንልን። እንደዚህ ዓላማ ኖሮት ነው ክርስቶስ ታንኳዋ ላይ ቆሞ ማስተማር ጀመረ። ዘርን ሊዘራ ወጣል። አንዱን እንደምታውቁት መንገድ ላይ ዘራው። ሁለተኛውን ደግሞ መከራ ፀሐይ የበዛበት መሬት ላይ ጭንጫው መሬት ላይ ዘራው። ሶስተኛውን እሾህ መሬት ላይ ዘራው። አራተኛውን ደግሞ መልካም መሬት ላይ ዘራው። ክርስቶስ ራሱ ይሄን ያስተማረውን ትምህርት ይተነትናል። ዘሪው ራሱ እንደሆነ ዘሩ የሚያስተምረው ትምህርት እንደሆነ የተዘራባቸው መሬቶች ደግሞ የኛ እርሻ የኛ ልቡና እንደሆኑ ይናገራል። ከዛ በመነሳት የተወሰኑ ነጥቦችን እናንሳ። እዚሁ ክርስቶስ ባስተማረው ትምህርት ላይ አንደኛ ጌታችን ኢየሱስ ክርስቶስ እንደ ገበሬነቱ እናስበው። አንድ ገበሬ ተነስቶ የዘራውን ዘር መልሶ የሚዘራውን ዘር የሚያገኘው ቀድሞ ከዘራው ዘር እንደሆነ ማናችንም እናውቃለን። ገበሬ ዘሩን ይዘራል፣ ወቅቱ ሲደርስ ያጭዳል፣ ይሰበስባል። ጎተራ ካስገባው ዘር ላይ መርጦ ምርጥ ዘር ብሎ ይለያል። ይሰማችሁኝ? ምርጥ ዘር ብሎ ይለያል። ያቺን ምርጥ ዘር በቀል አድርጎ ከቤቱ አናት ላይ አንጠለጥላታል ግድግዳው ላይ።
እርጥበት እንዳያገኘው እንዳይበላሽበት። ለምን? ምቹ የሆነ ጊዜ ምቹ የሆነ ወቅት ሲመጣ መልሶ ዘሩን ምን ስለሚያደርገው ስለሚዘራ። ስለዚህ አሁን ይሄን ገበሬ ዘሩን ለይቶ መርጦ አስተካክሎ አስቀምጦ መሬት ላይ ዘራው ብትሉት ይዘራው እንዴ? ገበሬ መሆን አይጠበቅባችሁም። አንድ ገበሬ አምጥታችሁት አሁን እዚህ ደረቅ መሬት ላይ ዘራው ዘረህን ብትሉት ይዘራው አይዘራው። እንኳን ደረቅ መሬት ላይ ዘርቶ የዘራው ጎተራው ውስጥ ቢያልቅበት እንኳን ያቺን ዘሩን ጠብሶ አይበላትም። ክረምት እስኪመጣ የሚዘራበት ወቅት እስኪደርስ ይጠብቃል። መራብን ይመርጣል። ምክንያቱም ያቺን ዘር አውጥቶ ከበላት ነገ ወቅቱ ሲመጣ ምን የሚያደርገው የለም፣ የሚዘራው የለም። ስለዚህ አሁን እንደ አንድ ገበሬ አስቡ። ደረቅ መሬት ላይ ያ ገበሬ ዘሩን ይዘራው ምንስ እንጂ ጥሩ አድጎ ፍሬ የማያገኝበት ፀሐይ ሲመታ የሚያደርቅበት የጭንጫ መሬት ላይ ይዘራው ይዘራው። እሾሃማ የሆነ መሬት ላይ ቢዘራው መጥቶ ዘሩን ለመንቀል የሚከብድበትና ፍሬውን ለመሰብሰብ የሚከብድ ቦታ ላይ ይዘራው። ዘራው ቢባል የሚዘራው አራተኛው መሬት ላይ ነው፣ ትርፍ የሚያገኝበት ማለት ነው። ምን ማለት መሰላችሁ? እግዚአብሔር እንዳስተማሪነቱ ቃሉን እንደሚዘራ ገበሬነቱ እስኪ አስቡት። እኛ ላይ የሚዘራብን ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ገበሬ እንደተባባልነው እኮ መዝራት ያለበት ምርት የሚያገኝበት ቦታ ላይ። አሁን የኔና የናንተ የልቡናችን እርሻ 30 60 100 ያማረ ፍሬ የሚያፈራ ሆኖ ያንዳንዶቻችን ልብ እኮ እንደ መጀመሪያው መሬት ከፈርዖንም በላይ የጸና ልብ ያለን ሰዎች እኮ አለ። ምንም ነገር የማይሰነጥቀን፣ ምንም ነገር የማይበግር፣ ምንም ነገር ካለንበት ቦታ ራሱ የማያንቀሳቅስ። በጣም እኮ ነው የሚገርመው። በነገራችን ያንዳንዶቻችን ልብም ተመሳሳይ ነው። እንደ ጭንጫው መሬት ዘሩን ተቀብሎ በስሜት ከማብቀል ባለፈ ለጥቂት ለእፍታ ለእሳቱ ሞቅታ ያክል ድረስ ከመታየት ባለፈ ሌላ ፍሬ ይገኝብን። የአብዛኞቻችን የልቡናችን እርሻ መሬት እንደዛ ስለሆነም ጭምር እኮ ነው ታውቃላችሁ። የቤተ ክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ነው። ተዋቸው እባክህ የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ ይረሱታል። እውነት እኮ ነው። ስትዩ ለሆነ ሰሞን አለን ሆ ብለን እንነሳለን። ከሆነ ሰሞን በኋላ ግን ችግር ላይ ያለችዋን ቤተ ክርስቲያን ችግር ላይ ያሉትን ወንድም እህቶቻችንን ህዝባችንን እንዘረጋለን። ሌላ ነገር እንፈልጋለን። እንደነዚህ አይነት መሬት ላይ ይዘራል እግዚአብሔር። እሾሃማው መሬት ተመሳሳይ ነው። ጥቅም እንደሚያስረን ስጋዊ ድሎትና አምሮታችን ልንመስለው የሚገባንን ክርስቶስን እንዳንመስል እንደሚያደርገን እያወቀ አሁንም ይዘራል ክርስቶስ። በጣም እኮ የሚገርም ገበሬ ነው ማለት ነው። አያችሁ እግዚአብሔር ሁሌም ክርስቲያኖች ከሱ የሚጠበቅበትንና ማረግ አለብኝ ብሎ አምኖ የሚያደርገውን ነገር አጉድሎ ያውቅ። ምን አርጎ ያውቅ? አጉድሎት ያውቅ። እንደውም የቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ በምሳሌ ሲያስተምር መንግስተ ሰማያትን የወይን ቅጥር እንደቀጠረላት እየሰማችሁ የወይን መጥመቂያ ስፍራ እንዳዘጋጀላት እንዲሁም ደግሞ ማማ ግንብ እንዳነጸላት ሰው ይመስላል አለ። እስኪ ልብ ብላችሁ ስሙ። ለወይኑ ስፍራ የወይኑ ባለቤት ባለ እርሻው ማለት ነው ቅጥር ቀጠረለት። የሚያጠቃው ሰው መጥቶ እንዳይተናኮለው ማለት ነው። አንድ መጥመቂያ አዘጋጀለት። ወይኑ በስሎ ሲደርስ ተረግጦ የወይኑን ጭማቂ ወይኑን ዘለላው ተረግጦ ውሃው ፈሳሹ እንዲጠጣ ማለት ነው። ደግሞ ከሩቅ የሚመጣ ጠላትም መልሶ ማየት እንዲቻል ደግሞ ማማ ዘረጋለት። ከገበሬዎቹ ምን እንዳላቸው ታውቃላችሁ? ፍሬውን ልቀሙት ያላችሁ። ምኑን ልቀሙት? ቅጥር ቀጥር አላለው፣ መጥመቂያ ስራ አላለው፣ ማማ ገንብተ ጠላት እንዳይመጣ ከሩቅ ተከላከል አላለው። ይሄንም በሙሉ የሚያስፈልገውን ነገር ካሟላ በኋላ ከገበሬዎቹ ጥቂት ነው የፈለገው። በነገራችን ላይ እግዚአብሔር እንዲህ አይነት አምላክ ብዙውን ነገር ለኛ ሰጥቶ አብዛኛውን ነገር መጠቀም እንድንችል አድርጎ ለጆቻችን አጎናጽፎ ነው። ችግሩ ምን መሰላችሁ? አንደኛ እግዚአብሔር እንደሰጠን የማናውቅ ሰዎች አሉ፣ የታለ ብለን የምንጠይቅ። ሁለተኛ ተሰጥቶን ያበላሸን ሰዎች ደግሞ አሉ። ተሰጥቶን ምን ያደርግን? ያበላሸን። ዛሬ አጣነው፣ ዛሬ ከእግዚአብሔር ካልሰጠህን ብለን የምንተናነቀውን የምንለምነው ልመና በሙሉ እኛ ስላበላሸነው ነው። ለዛ ነው ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ሲናገር
ምን ይላል? ከመቃብር ክሱት ጎራይቶሙ ጉሮሯቸው እንደተከፈተ መቃብር ነው ይላል። መቃብር ጠባዩ ምንድነው ተብሎ ቢጠየቅ እናንተ የሞተ ዘመዳችሁን የሞተ የራሳችሁን ሰው ስትቀብሩ ሰውነታችሁን አጥበው አይደለ? ሰውነቱ ታጥቦ እንዳይሸት እንደየባህሉ ስርዓት በንጹህ ጨርቅ ከተገነዘ በኋላ ሽቱ ተነስንሶበት አዲስ ሬሳ ሳጥን ተመርጦ በክብር እያልን እያለቀስን ወይኔ ወይኔ እያልን ምን እናደርገዋለን? እንቀብረዋለን። ከአራት ከአምስት ቀን በኋላ አንተ ያስገባህበት መሬት ላይ ሄደህ ያንን ሬሳ ቆፍሬ ላውጣው ብትል አዲሱ እንጨት ቆሽሿል፣ ንጹህ ጨርቅ አድፏል። አንተ ሽቶ የነሰነስክበት ሬሳ ምን ማድረግ ጀምሯል? መቃብር ናችሁ ያለን እግዚአብሔር እኛን ለዛ ነው። መቃብር ነን። የተሰጠንን ሁሉ ያበላሸን ሰላሙን በጥላቻ ፍቅሩን በመቧጨቅ ለወጥ ነው። ከዛ እንደሌለን እርሱም እንዳልሰጠን ጭምር እናጎረመረመበታለን። እግዚአብሔር የሆነት ሁላችን ልቦናችን ይመልስልን። አንድም ነገር አጉድሎብን ያውቅ አንድም ነገር። ስለዚህ መሬቶቹ ዘር ለማግኘት ፍሬንም ጭምር ለመሰብሰብ ባይመቹም ገበሬው እየወጣ ዘራባቸው ማለት ፍሬም ማገኝበት መሬት ላይ ብቻ አይደለም እኔ የምደክመው እንደማላገኝበት የሚታወቅበት መሬት ላይ እኔ አልቆርጥም ተስፋ እያለኩ ነው እግዚአብሔር። ልቡናችሁ እንደ አለት ይጸና። መከራ ሲመጣ ተሳቃችሁ እንደምትደርቁ ባውቅም ጥቅም አታሏችሁ ክርስቲያን ሆናችሁ ለመታየት ባትችሉም እኔ ግን አልደክምም እዘራባችኋለሁ በደንብ አረጋለ። ስሙ ለዘላለም የተመሰገነ ይሁን። እውነት እኛ ራሳችን ላይ በቆረጥንበት የተስፋ መጠን እሱኛ ላይ አልቆረጥም። እኛ ራሳችንን ቸል ባልበት መጠን እሱ እግዚአብሔር ቸል አላለንም። እስካሁን ያስበናል፣ እስካሁን ይመለከተናል። እንደዛማ ቢሆን ኖሮ ክርስቲያኖች የሰማችሁትን ኑሩት እኮ ብሎ ዝም ማለት ይችላል። ያዳመጣችሁትን እስከ ስንት ዓመት በሙሉ የተሰበከውን ወንጌል ኑሩት በቃ ከዚህ በኋላ ምን ላርጋችሁ ማለት ይችል ነበር። ግን አይልም እግዚአብሔር። አንድ ቀን ይሄ እንደ አለት የጸናው ልብህ መሰንጠቁ አይቀር። አንድ ቀን መከራ የሚያሳቅቀው ሰውነትህ በደንብ ጠንክሮ መገኘቱ አይቀር። አንድ ቀን ጥቅም አታሎ ክርስቲያን መሆንህ እንዳይታወቅ ዝቅ ያልክበት ጊዜ አብቅቶ ሾህ ተነቅሎ ከፍ ያልክ መሬት መልካም የሆነ እርሻ ልትሆን ትችላለህ። ስለዚህ እግዚአብሔር ተስፋ እንደማይቆርጥ አንደኛ በዚህ አስተማረ። ሁለተኛ ቅድም ክቡር መምህራችን ሲያስተምሩ እንደሰማችሁት የኔታ አንዱ ክርስቲያኖች ከሚጠበቅባቸው መንፈሳዊ ህይወቶች መካከል ክርስቶስን በመከራ መምሰል ነው። በምን መምሰል ነው? በመከራ መምሰል ነው። በመከራ መምሰል ነው። ሲሰማ ቀላል ነው፣ ሲደመጥ እውነት ነው ያስብላል። ኑሩት ስንባል ነው ችግር የሚመጣው። እንኳን ሰይፍና ስለት እኛ ላይ ተነስቶ መጥቶብን በየክፍለ ሀገሩ ህይወታቸውን ለሃይማኖታቸው እያጡ እንዳሉት ወንድም እህቶቻችን የሰው ፊት እንኳን እኮኛ መታገስ አንችልም። አሁን እኔ ፊቴን እንኳን ባኮሳትር ወይ እናንተ አይ ምናምን ብትሉ እኔ ራሱ መሸከም አልችልም እና ከማችሉ የሰው ፊት የከበደን ሰዎች ሰይፍና ስለት እንዴት እንታገላለን? የሰው አንደበት እያሳቀቀን ሰው ምን ይለኛል እያልን ዝም የምንል ሰዎች መናገር ሲጠበቅብን ሌላ መከራ ሲመጣ ሌላ ችግር ሲመጣ እንዴት ነው ድምጽ እንሆናለን የምንል? ሲመከራ ስንሰማው ቀላል ነው፣ እግዚአብሔር ካላስቻለ ግን በጣም ከባድ ነው። ለዛ ነው መንፈስ ቅዱስ የሚገራው ሰውነት መንፈስ ቅዱስ የገራው ማንነት ከንግግርም ከእይታም አልፎ ስጋዊ የሆነ መከራ እንኳን ቢመጣበት አይሳቀቅ። ሐዋርያት ለዛ እኮ ነው መንፈስ ቅዱስን ታድሰው ለብሰው በሰውነታቸው ውስጥ እስኪያድር ድረስ ፈሪዎች ነበሩ። ጌታቸው ሊያስ ሲመጣ ገና ለገና እኛም ልንሆን እንችላለን ብለው በሁሉም ነው የተበተኑት። አንዱ ዮሐንስ ወንጌላዊ ብቻ ነው አብሮት የነበረው እስከምናውቀው ድረስ። ልክ ግን መንፈስ ቅዱስን ከተቀበሉ በኋላ እንኳን መከራ ሊፈሩ መከራ ያለበት ቦታ ላይ ይቆሙ ነበር። አውደ ሰማዕታት የሰማዕታት አደባባይ ላይ ምስክር የሚሰጥበት ቦታ ላይ የተገኙ ምስክርነት ይሰጡ ነበር። በደንብ አድርገው ምስክር እንዲሆኑ ራሱ የሚያስችላቸውን መንገድ ይመርጡ ነበር። ምስክር እንዳይሆኑ ደግሞ መሰናክል የሚሆናቸውን ደግሞ በደንብ አድርገው ይቃወሙት ነበር። ለዛ ነው ቅድም አባታችን የጠቀሱት ከሐዋርያን አበው መካከል አንዱ ቅዱስ ፖሊካርፐስ በረከቱ ለሁላችን ትድረሰን እየተሳበ አናብስት እየቦጨቋቸው ከአራዊት ጋር እያታገሏቸው ክርስቲያኖችን መከራ ይቀበሉባቸው በነበሩባቸው በጣሊያን ውስጥ ባሉ ኮሎሲየም ተብለው በሚጠሩት ስፍራዎች ላይ
እየሄደ ሰማዕት እንደሚሆን አውቆ እየተጓዘ ምዕመናን ያለቅሱለት ነበር። እንደ ፖሊካርበስ አይነት እረኛ፣ እንደሱ አይነት የመንጋው ጠባቂ የት እናገኛለን እያሉ። እውነት ነው፣ ፖሊካርበስ ታማኝ እረኛ ነበር። ክርስቶስ አደራ ለሰጠው ለበጎቹ የሚራራ ነበር። ስለዚህ ቢያለቅሱ ለምን አለቀሱ አይባልም። ፖሊካርበስ ግን ምን እንዳላቸው ታውቃላችሁ? ወግዱልኝ ከፊቴ አላቸው። እንደ ንጹህ መገበሪያ ስንዴ ነው ያላቸው። ራሱ ስሙ በደንብ እንደ ንጹህ መገበሪያ ስንዴ በአናብስቱ አፍ ተፈጭቼ ለጌታዬ ንጹህ መስዋዕት መሆን እፈልጋለሁ ተውኝ አላቸው። እንዴት አይነት እረኛ ነው! እንዴት አይነት ታማኝ ምስክር ነው! እንኳን ስበው ሊወስዷቸው ቀርተው ተስበው ሲሄዱ ራሱ ደስ የሚሰኙ። ፖሊካርበስ እኮ ከአንድ ቦታ ወደ አንድ ቦታ ሲወስዱት ታሪኩ እኮ እንዴት እንደሚገርም ከመንገዱ ብዛት የተነሳ የታሰረበት ሰንሰለት ይላላ ነበር እና በጣም ነው የሚገርመው። ቅዱስ ፖሊካርበስ የሚያሳድዱትን ወታደሮች የጠራቸው ሰንሰለቱን አጥብቁት እንዳላመልጣችሁ ይላቸው። እውነት እኮ ማምለጡን ለምን እንደማይፈልገው ታውቃላችሁ? የክርስቶስ እስረኛ መሆን ስለሚፈልግ እኮ ነው። የክርስቶስን መከራ መካፈል ስለሚፈልግ። ስለዚህ ለዛ ነው የቤተ ክርስቲያን ታሪክ ላይ ከሚታወቁ መምህራን መካከል አንዱ ቅድስና ባይኖረው ጠርጡለስ የሚባል ሊቅ አለ እና እርሱ ምን ብሎ ይናገራል? ዘር ተብሎ ክርስቶስ በየቦታው የዘራው ቃሉን ብቻ ሳይሆን ይላል። እየሰማችሁ ነው? ቃሉን ብቻ ሳይሆን ዘር የሚባሉት ከተዘሩ በኋላ 30፣ 60፣ 100 ያማረ ፍሬ የሚያስገኙ የሰማዕታት ደም ነው ይላል። የሰማዕታት ደም ለክርስትናው እምነት ዘር ነው። ብንሞት እንበዛለን፣ ብናልቅ መልሰን እናብባለን የምንለው የሚሞቱት የእያንዳንዳቸው ለእምነታቸው ምስክርነት ብለው ነፍስና ስጋቸው በጨካኞች የሚለዩት የደማቸው ጠብታ ነገ 30፣ 60፣ 100 ክርስቲያኖች እንዲፈሩ ታደርጋለች። በደንብ አድርጋ ነው ይሄን እናምናለን። ሆኖም ስለታየ ነው በታሪክ። ስለዚህ ክርስቶስን ተመልከቱት። እንደ ዘሪነቱ ገበሬው ቅዱሳን የተባሉ ሰማዕታትን ደረቅ መሬት ላይ ዘራቸው። እስኪ ደረቅ መሬት በሉ። ምን ማለት ይመስላችኋል? ደረቅ መሬት ብትዘሩበት ምንም አያደርግም፣ የማያበቅል ነው። ጥያቄ ልጠይቃችሁ ግልጽ እንዲሆን ማለት ነው። አሁን አንድ ገበሬ ዘሩን ደረቅ መሬት ላይ ቢዘራው ያለው ጣፋንታ ሁለት ነው። አንደኛው መዘራቱን የማያቅሰው ሊረግጠው ይችላል። እየሰማችሁ ነው? ሁለተኛው ደግሞ ከተረገጠም በኋላ ሳይረገጥም በፊት አዋፈ ሰማይ ካዩት ምን ያረጉታል? መተው ይለቅሙታል፣ ይበሉታል ማለት ነው። ጥሩ። ዘሩ የማይበቅልበት ቦታ ላይ ደረቅ መሬት ላይ ስለተዘራ ከምረገጥና እየሰማችሁ ነው? ከምረገጥና የሰማይ አዋፎች መተው ከሚበሉኝ መሬቱን በሆን ይሻለኛል ብሎ ወደ መሬትነት ይለወጣል። ፈጣሪ ያለ ታስቡበታላችሁ እንዴ? ደረቁን መሬት ዘሩ ይሆናል? አይሆንም። ጥሩ። ደረቁ መሬት ደግሞ አዕዋፈ ሰማይ መተው ሲበሉት ሲያዩ ዘሩን አይ ከመረገጥ ማንም እየመጣ ከሚጫነኝ እኔም ዘሩን ብሆን ይሻላል ብሎ አስፋልቱ ደረቁ መሬት ወደ ዘርነት ይለወጣል። ዘሩም ምንድነው የሚሆነው? ዘር ብቻ ነው። ደረቅ መሬቱ ምንድነው የሚሆነው? ምን ማለት መሰላችሁ? ክርስቲያኖች ወይንም ደግሞ ሰማዕታት ቅዱሳን እነሱ ለምን ተገኙበት የሚባልበት ቦታ ላይ ሊዘሩ ይችላሉ። ለምን ተዘሩ እዚህ ቦታ ላይ ተብሎ ሊጠየቅ የሚችልበት ቦታ ላይ ይዘራል። ልብ ብላችሁ ስሙ። እንደነዚህ አይነት ቅዱሳን በእኛው አስተሳሰብ ፍሬ ሊገኝበት የማይችልበት ደረቅ መሬት ላይ የሚዘሩት ጽናታቸውን እንድንማር፣ ዘሩ ገና ለገና አልበቅልምና አደጋ ከሚገጥመኝና ከምበላ ብሎ ወደ አስፋልትነት እንደማይለወጠው ሁሉ ቅዱሳንም እኛን የሚመስለን ሰው ስላጣን ብለው የሚያሰቃዩአቸውን ሰዎች አይመስሉ። አሁን እኛ ግን የራሳችንን አኗኗር ተመልከቱት። ያለንበትን ዓለም፣ የምንኖርበትን ቦታ፣ የምንሰራበትን መስሪያ ቤት፣ አብረውን የሚበሉትን የሚጠጡትን ሰዎች ለመምሰል ብለን ዘር ሆነ ሳለህ እኮ ደረቅ የሆንክ ሰው አለ። አስፋልት ሆነ ከሰው ጋር ለመኖር ብለህ ማለት ነው። ሰው እንዴት ከሰው ጋር ለመኖር ብሎ ከፈጣሪው ጋር ይታላል? ሰው እንዴት ከአብሮ ከሚኖረው ከሚያድረው ነገር ግን እስከ በዘላለም ድረስ ሊያኖረው የማይችለውን ለመምሰል ብሎ እንዴት እንዲሆነ? ቅዱሳን ግን እንዲህ አሉ። ዘር ነበሩ፣ እየተረገጡም ዘር ናቸው፣ እየተበሉም ዘር ናቸው። የእግዚአብሔር ቅዱሳን ሰማዕታት እንዲህ ናቸው።
ቦታ አይለውጣቸውም ማለት ነው። ሁለተኛውንም ተመልከቱት። ጭንጫ መሬት ነው። ጭንጫው መሬት ሲነገር እንደሰማችሁት መዘራቱ ተዘርቷል፣ መብቀሉ በቅሏል። ነገር ግን ስሩ የሰደደ ስላልሆነ ፀሐይ ሲመታው ምን አረጋ አለ ክርስቶስ? ደረቀ አለ። እስኪ ደረቀ በሉ። ደረቀ። የወጣበት ፀሐይ ያንን እጽዋት የመታው ማለት ነው። እንደምታውቁት አስፈላጊ እንደሆነ ማንም አይጠራጠር። ለእጽዋት እድገት ፀሐይ ያስፈልጋል፣ ምንም ጥርጥር የለም። ፀሐዩ መከራ ነው፣ ዘሮቹ እኛ ነን። መከራ ለክርስቲያኖች እድገት ወደድንም ጠላንም ያስፈልጋል። ቅድም ራሱ ያለው ቅድም አባታችን ሲናገሩ የሰማችሁትን ድጋሚ እናጠንክረው። ቅዱስ ባስልዮስ ዘቂሳርያ በክርስቲያኖች ላይ የሚመጣ መከራ ማለት አባጣና ጎርባጣ የሆነውን ሰውነታችንን ጠርጎ የሚያስተካክልልን መንሽም ጭምር ነው ብሎ ነው የሚናገረው። ስለዚህ መከራው ማስተካከያ ነው። መከራው ለጥቅምም ጭምር ሊመጣ ይችላል። ከኛ ንዝህላልነት፣ ስንፍና መስራት የሚጠበቅብንን ሳናደርግ የሚመጣውን ግን ለማለት አይደለም። ልብ ብላችሁ ስሙ። ለክብር የሚመጣው መከራ ግን ክርስቲያንን የሚያስተካክል ነው፣ እንዲበቃ የሚያደርገው ግን ተመልከቱ። የሚጠቅመው ፀሐይ ያንን አበባ ወይም ያንን ዘር አደረቀ። ለምን? ስሩ ስላልሰደደ። ምኑ ስላልሰደደ? ስሩ ስላልሰደደ። ምን ማለት መሰላችሁ? ይሄ ዘር ክርስቲያኖች ናቸው። ፀሐዩ መከራ ነው። መከራ ሲመጣባቸው የሚከስሙ የሚደርቁ ፍሬ ያለባቸው መስለው ታይተው ነገር ግን የሌላቸው ሰዎች መካከል ላይ የሚዘሩ ክርስቲያኖች አሉ። እኛ መከራ ደረሰብን ብለን እንዳንሳቀቅ፣ እኛ ተፈትነናል ብለን የእግዚአብሔር ላይ ያለንን ተስፋ እንዳናጣ ከኛ በላይ የሚፈተኑ ሰዎችን እግዚአብሔር እንድናይ ያደርገናል። ከኛ በላይ የተሰቃዩ ያሉትን ሰዎች ድምጻቸውን እንድንሰማ ያደርገናል። ግን ምን ያክል ሰው ድምጹን መስማት እንደሚፈልግ ራሱ ፈጣሪ ነው የሚያውቀው። አንዳንዶቻችን እኮ እንኳን የክርስቲያኖችን መከራ ላይ ናቸው ብሎ ለመናገር ድምጻቸውን ጩኸት ስንሰማ ራሱ በስመ አብ ወወልድ ወመንፈስ ቅዱስ ኧረ ሲያሳቅቅ ነው የምንለው። ኧረ ወገኖች ተው፣ ግን እንደዛ አይባልም ነበረ። እንዲያውም ያን ጩኸት ከኛ ጋር እየሰማ ነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን። ግን አልታደልንም። ያንን እሱ አላንስ ብሎ ደግሞ ድምጻቸውን መስማት አንፈልግም። እስኪ ቶሎ አሳልፎ የችግር የረሃብ የሰቆቃ ነገር ቴሌቪዥን ላይ እኮ ሰው ማየት አይፈልግም። እውነት አሰጥ መልሱ እንጂ እውነት ነው። ያለፍነውን እንኳን የ77 ድርቅ ማንም ማየት አይፈልግም። በስመ አብ ወወልድ ወመንፈስ ቅዱስ ምን ማለት ነው የምታሳየኝ? አሳልፈው ነው የሚለው። ሰው እንደሚራብ ማየት አንፈልግም። ሰው እንደሚጠማ መመልከት አንፈልግም። አንዱ በነገራችን ላይ የምንቀበላቸው አጽዋማት ዋነኛ ዓላማቸው ይሄንን ነው። አንተ ለተወሰነ ሰዓት ፈቅደ ወደ ስትራብ የሚሰማ የሆድ የረሃብ ስሜት ሰው ሳይፈቅድና ሳይወድ እህል አጥቶ ይሰማው። ያ ስሜት እንዲሰማ ተፈልጎ እኮ ነው። ሌላውን ጽድቅ እንኳን ቢቀር ማለት ነው። እዚህ መከራ የበዛበት ቦታ ላይ እኛ የምንደርቀው መካከል ላይ የሚዘሩ ዘሮች አሉ። ቅዱስ ባስልዮስ ደግሞ ድጋሚ ይሄኛውን ሌላ ትርጉም ይሰጠዋል። ምን ይላል መሰላችሁ? ከላይ አፍርተው ከስር ግን ስር ሳይሰዱ የነበሩት ዘሮች ማለት አስመሳይ ክርስቲያኖች ናቸው ይላቸዋል። እስኪ በሏት፣ ምን ነው አይዟችሁ በሏት። አስመሳይ ክርስቲያኖች ከላይ ስንታይ በደንብ ጠንቅቀን ፍሬ ያፈራን ምን መስል በደንብ ጠንቅቀን እንኳን ሌላ ችግር ቀርቶ እኛ ራሳችን ለመከራው መከራ ምን መስል እኛ ራሱ ለሚመጣብን ነገር ከዝግጅታችን አንፃር ሌላስ ምን አለ ምን መስል ግን አይደለም። ስር ቆንጥጠን ስላላደግን፣ ስር ቆንጥጠን ቤተክርስቲያን ትምህርቷን፣ ዕውቀቷን፣ ትውፊቷን፣ ሕይወቷን፣ ገድሏን፣ ግርፋቷን ስላላወቅንላት፣ ስር ሰደን ስላላደግን፣ ስላልቆነጠጥን የሆነ ነገር ሲመጣ እንሸበራለን። እግዚአብሔር የጸና ልብ ለሁላችንም ይስጠን። ሶስተኛው መሬት እሾሃማው መሬት ነው። እሾህ እንደሚታወቀው ገበሬ ፈልጎ ምናልባት ሊተክለው የሚችለው አጥር መከላከያ እንዲሆነው ነው እንጂ ገበሬ ስንዴ የሚዘራበት ላይ እሾህ አብሮ ይዘራል? አይዘራም። መከራ ነው። በኋላ ላይ ዘሩ ሲደርስ ችግር ነው የሚያመጣው። ምን ማለት መሰላችሁ? ክርስቶስ እዚሁ የማቴዎስ ወንጌል ምዕራፍ 13 ላይ ሌላ ያስተማራት የምሳሌ አጭር ትምህርት አለች። ምን ይላል? አሁንም ራሱን እንደ ገበሬ ዘርዘሪ ይመስልና ቀን ወጥቶ ይዘራል ይላል። መቼ ወጥቶ ይዘራል? ቀን ወጥቶ ይዘራል አለ። ከዛ ምን ይላል መሰላችሁ? ገበሬው ቀን ዘርቶ ከጨረሰ በኋላ ማታ ደግሞ ጠላት መጥቶ ይዘራባቸዋል አለ። ምን ያደርግባቸዋል? አንዳንዶቻችን ቀን ላይ መስማት ማዳመጥ እንዳለብን ተጠርተን የምንመጣበት ጊዜ ላይ ልቡናችንን እንከፍታለን። ጥሩ ነው።
ለእግዚአብሔር ልቡን ያልከፈተ ታዲያ ሰው ለማን ሊከፍት ነው? ችግሩ ግን ምን መሰላችሁ? የአብዛኞቻችን ልብ ለእግዚአብሔር ብቻ መከፈት ሲያስፈልገው ልባችንን ከፍተነው ለጠላትም ጭምር እንዲዘራበት የፈቀድንም አለ። እሾህ ማለት ፍሬ ለመልቀም በጣም የሚያስቸግር ነገር ነው። ሳይፈለግ የሚያድግ ነገር ነው። ብዙ ሳንፈልጋቸው የበቀሉብን እሾሆች አሉ። በሀገርም ላይ በቤተ ክርስቲያንም ላይ በሁሉም ቦታ ላይ ከዛም አንሶ እንኳን እኛ ውስጥም ጭምር የማያስፈልጉ እሾሆች አሉ። በቃ መነቀል ያለባቸው እነዛ እሾሆች ከየት መጡ? ስናንቀላፋ። ምን ስናረግ? ስናንቀላፋ። የተዘራብንን ዘር ስላልጠበቅን፣ የሰማነውን ቃል እግዚአብሔር ሌላ ሰው እንዳያበላሽብን አልጠበቅነው። ለዛ ነው ጠላት እኛ መሬቱን መጠበቅ በሚገባን ገበሬው ዘሩን ዘርቶ በሄደበት ቅጽበት ላይ ስናንቀላፋ መጥቶ ይዘራል። ዛሬ እንደ ችግር የምናወራቸው ነገሮች በሙሉ ሰይጣን ፈተነን ብለን ከምንናገረው ባልተናነሰ የእንቅልፎቻችን ውጤት ናቸው። አንቀላፍተናል። ቅድም ተምረናል በደንብ በሰማዕትነት ትምህርት አንቀላፍተናል። በደንብ አድርገን መንቃት ሲጠበቅብን፣ መበርታት ሲጠበቅብን እንደ ዋዛ መጾም፣ መጸለይ፣ መስገድ፣ መመጽወት ሳይሆን ከልባችን እነዛ ማድረግ ሲጠበቅብን ምን ችግር አለ? የነቢያቱ ሲያልፍ አብዩ ይመጣል፣ አብዩ ሲያልፍ የሐዋርያቱ ይመጣል፣ የሐዋርያቱ ሲያልፍ ፍልሰታ ትመጣለች እያልን ጾሙን ሳንጠቀምበት ገብቶ እያስወጣ ነው ተቸገር። እያንዳንዱ ጾም ግን በዓላማ ተጀምሮ በግብ የተጠናቀቀ ነበር። እኛ ጋር ግን ሲመጣ ምናልባት ስለ ስጋዊ ፍላጎትና ዓላማችን ካልሆነ በቀር በጾሙ ሀገርን አስበን እንጾማለን፣ ቤተክርስቲያንን አስበን እንጾማለን። የምናማረራቸውን አስተያየት ለመስጠት ጣታችንን የምንቀስርባቸውን ከላይ እስከታች ያሉትን እያንዳንዳቸውን አስበህ ጾመህ ታውቃለህ? ጸልየህ ታውቃለህ? አብዛኞቻችን እንኳን አናረገው። ቤተክርስቲያን ልብ ብላችሁ ስሙኝ ባካችሁ። ቤተክርስቲያን ብትወቅስ ብትገስጽ የሚያምርባት ለምን መሰላችሁ? ለሁሉም ስለምትጸልይ በእንተ ቅድሳት ጸሎቷ ላይ ስለሚያስጨንቋት መሪዎች ልቡና እንዲሰጧት ትለምናለች። ለሊቃነ ጳጳሳቱ ትለምናለች። ለዲያቆናቱ፣ ለቀሳውስቱ፣ ለሊቃውንቱ ፍቅርን፣ ማስተዋልን የሚመሩበትን ጥበብ እንዲሰጣቸው ትለምናለች። እሷ ብትገስጽ ያምርባታል። አንተና እኔ የትጸልየን? አንተና እኔ መቼ አስበናቸው? አንተና እኔ መቼ ተመልክተናቸው? በጣም እኮ ነው የምናሳዝነው። እሾህ ማለት ይሄ መልካሙ መሬት መቼም አይጠፋችሁ። መልካም መሬት ላይ የተዘሩ ደግሞ ቅዱሳን አሉ፣ ፍሬ የሚያፈሩት ማለት ነው። ከስቃያቸው ውስጥ መልካም ነገር የሚገኝባቸው፣ በመከራቸው ውስጥ ሌሎችን የሚያሳምኑ፣ ልክ ቅድስት አርሴማ ድርጣድስን እንዳሳመነችው እርሷን ማሰቃየቱን አሰቃይቷታል እኮ። እርሷን በደንብ አድርጎ በሚችለው መልኩ ፈትኗታል። ግን የሚገርማችሁ እሷ ስታልፍ ድርጣድስ አመነ። ምን ሩቅ አስኬደን። በረከቱ ለሁላችን ትድረሰን። ጲላጦስ ማመኑን የሚያውቅ ሰው አለ እንደዚህ ውስጥ? ጲላጦስ እኮ ክርስቶስን አሰቃይቶት ያንን ሁሉ መከራ እንዲቀበል ከደሙ ንጹህ ነኝ ብሎ ታጥቦ በመጨረሻ አምኖ ስንክሳራችን ላይ እኮ ታሪኩ በረከቱ ትድረሰን ተብሎ የተጻፈለት ሰው። መልካም መሬት ማለት ይሄ ነው። 30 60 100 ያማረ ፍሬ የሚገኝበት። ሁለት ሶስተኛው የመጨረሻው እንድታውቁት የሚያስፈልገው ከምንገባው ጾም ጋር አሁን ከነገ ጀምሮ እንቀበለው ጾም እንደምታውቁት የነቢያት ጾም። የነቢያት ጾም ዋነኛ ጭብጡ ዓላማው ነቢያት ክርስቶስ ለአዳም የሰጠውን ቃል ኪዳን በማሰብ በማስታወስ አምላክ ሰው ይሆናል፣ ይወርዳል፣ ይወለዳል፣ ያንን ዘመን ቅርብ እንዲያደርግላቸው የጾሙት የተማጸኑት። አሁን ያነበብነው ትምህርት በነገራችን ላይ በዘመነ ክረምትም የሚሰበክ ስብከት ነው፣ በዘመነ ነቢያትም የሚሰበክ ስብከት ነው። ስሙ በደንብ። ክርስቶስ መጀመሪያ ቤት ውስጥ ነበረን ያልኳችሁ። ምን ውስጥ ነበረ? በቃ እየጨረስን ነው። ስሙ። ምን ውስጥ ነበረ? ከቤቱ ወዴት ነው የወጣው? ወደ ውጪ። ቤት የምትባለው ሰማይ ናት። ቤት ውስጥ የነበረው ክርስቶስ ነው። ሰማይ ከተባለ ቤቱ የጠሩትን የነቢያትን ድምጽ የቅዱሳኑን ልመና ሰምቶ ወጣ ማለት ወረደ ማለት ነው። ምን አረገ ማለት ነው? ወረደ ማለት ነው። በባህር ማዶ ሆኖ ተናገራቸው። እርሱ መርከብ ላይ ሆኖ ማለት በዘመን የተራራቁ ቢሆኑም በነቢያቱ ግን ድምጹን እንዲሰሙ አደረጋቸው። እግዚአብሔር ስሙ የተመሰገነ ይሁን። እውነት በነቢያቱ ድምጹን እንድንሰማው አደረገን። አብሮን ያልቆመው ለዛ ነው። ዘመን እስኪመጣ ድረስ፣ ጊዜው እስኪደርስ ድረስ እመቤታችን ንጽሕት ድንግል ማርያም ማኅፀኗን ከተማ አድርጋ እስከምትሰጠው ድረስ ታንኳው ላይ ነበረ፣ ሰማይ ላይ ነበረ። እርሱ አልተጠጋነውም፣ አልደረስንበትም። ድምጹን ግን ከሩቅ ሆነን እየሰማነው ነበር። ከዛስ ዘሪ ዘሩን ሊዘራ ወጣ። እስኪ ዘሪ በሉ።
በሉ እንጂ ምኑን ሊያረግ ወጣ? ዘሩን ሊዘራ ወጣ። የዘራው ዘር አንደኛ ቃለ እግዚአብሔር ነው፣ ሁለተኛ ሰማዕታት ነው ብያቸዋለሁ። የኛ ሊቃውንት ይራቀቁበታል እኮ። የዘራው የእግዚአብሔር ቃል ነው ከተባለ ይላሉ የእግዚአብሔር ቃል የሚደመጥ ብቻ ሳይሆን ስጋን ነስቶም ሰው የሆነ ነው። ቃል ምን ሆነ ስለሚል ስጋ ሆነ ስለሚል ዘሪ የተባለው እግዚአብሔር አብ ነው። ዘሩን ሊዘራ ወጣ ማለት እግዚአብሔር አብ ልጁ እግዚአብሔር ወልድን ወደ ምድር ላከው ማለት ነው። እየሰማችሁ ነው? ይሄ የተዘራው ዘር ሰው የሆነው ክርስቶስስ ምን መሬት ላይ ወደቀ? አንደኛ ደረቅ መሬት ላይ፣ ሁለተኛ ጭንጫ መሬት ላይ፣ ሶስተኛ ምን መሬት ላይ? እሾሃማ መሬት። ምን ማለት ነው? በዘመናት የማይመቹ ጊዜያት ውስጥ ራሱ ስለ ክርስቶስ ይሰበክ ነበር። ደረቅ መሬት ልብ ባላቸው በነ ፈርዖን ዘመን ክርስቶስ ይሰበክ ነበር። አለት ተብሎ በሚጠራው ሙሴ ሕጉን በተቀበለበት ዘመን ላይ የእግዚአብሔር ቃል ይዘራ ነበር። ቅዱስ ዮሐንስ አፈወርቅ እንደውም በደንብ የሚራቀቅበት ክርስቶስ አንድም ዘሩን መሬት ላይ የዘራው ቃሉን በሙሴ አማካኝነት እንደሚሰጣቸው ለመናገር ነው ይላል። ቃሉን በሙሴ አማካኝነት ሕጉን እንደሚሰጣቸው ለመናገር ነው ይላል። ሁለተኛስ ጭንጫ መሬት ላይ ዘራው፣ መከራ የበዛበት ማለት ነው። በዛ መከራ በበዛበት ዘመን በምርኮ ዘመን በነ ዳንኤል በነ ኤርሚያስ ዘመን ያናግራቸው ነበረ፣ ያሳስባቸው ነበረ። ተስፋ እንዳያጡ በነቢያቱ ያስተምር ነበር። ለዛ ነው ዘሪው አንድም እግዚአብሔር አብ ነው፣ አንድም ዘሪዎቹ ነቢያቶች ናቸው። ቃሉን በማይመች ቦታ ይሰብኩ ነበር። ሶስተኛው እሾሃማ የሆነ መሬት ነው። ክርስቶስ ለመምጣት የደረሰበት ክርስቶስ ሰው ለመሆን የቀረበበት ዘመን ማለት ምልአተ ኃጢአት ጫፍ ላይ የደረሰበት ነበር። በቃ ከአዳም ከሔዋን የተቀበልነው በደል አንድ ነገር ነው። እርሱ ሳያንሰን ደግሞ ጭራሽ የራሳችን በደል ነበረብን። የዛች የኃጢአታችን የጽዋው የመሙያ ጫፍ ላይ ሲደርስ እግዚአብሔር በመልካም መሬት ተብላ በምትጠራ በንጽሕት ድንግል ማርያም እርሻ ላይ ተዘራ። በቀለ 30 60 100 ያማረ ፍሬ አስገኘ ማለት የእርሱ ሰው መሆን ብዙዎችን በሙሉ አስገኘ። የሚሰማ ጆሮ ያለው መስማትን ይስማ አለ። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።